ጦርነቱ እሳቱ መሃል የተጣዱትን ኢራናውያን እንዴት ያደረጋቸው ይሆን? እኛማ ጦርነቱ ሲጀመር መካከለኛው ምስራቅ ሩቅ መስሎን ነበር። ውጤቱ ግን የጂኦግራፊውን ያህል አልራቀም። በሁለቱም ወገን የሚተኮሱ ሚሳኤሎች መሬት ሳይሆን ኪሳችን ውስጥ እየፈነዱ ጭሱን ከሩቅ ማየታችን ቀርቶ እሳቱ በየጓዳችን ገብቷል። መኪኖቻችን ነዳጅ ጠምቷቸዋል። አምራች ማሽኖች ቆመዋል። ዘር ለመዝራት በዝግጅት ላይ የነበሩ የዓለም ገበሬዎች የማዳበሪያ ያለህ ማለት ጀምረዋል። በመላው ዓለም የኤሌክትሮኒክስ፣ የመኪና ባትሪ፣ የመድኃኒት፣ የኬሚካልና የብረታ ብረት ውጤቶች ምርታቸውም ንግዳቸውም ተስተጓጉሏል። የሚኮሩበት ሰላም ይራቃቸው፣ የሚመኩበት የነዳጅ መስመር የተዘጋባቸው፣ ከውጭ የሚያስገቡት የምግብ አቅርቦት የተቋረጠባቸው የመካከለኛው ምስራቅ አገራት ድንገት ራሳቸውን የጋለ ምድጃ ላይ አገኝተውታል። ግለቱ እንዳይቀዘቅዝ ሆርሙዝ ፔርሙዞን ያሞቀዋል። ሆኖም ዓለም በአሜሪካ እስራኤል በማጥቃት መከላከል ወሬ በተጠመደበት ሚሳኤል ተተኮሰ፣ ከሸፈ፣ አውሮፕላን ተመታ፣ ወደቀ አይነት ዜናዎች አየሩን በተቆጣጠሩበት የወሬ አቧራ መሃል ሰዎች ተረስተዋል። ኢራናውያንን ማለታችን ነው። ከሩቅ ያለነው ትኩሳቱ ከደረሰን እሳቱ መሃል የተጣዱት ኢራናውያን እንዴት እየኖሩ ይሆን? ይህ በአካል ተገኝተን ማጣራት የማንችለው፣ ስልክ ደውለን የማንሰማው፣ ቴሌቪዥናችንን ብንከፍት የማናገኘው፣ ከጦርነት ዜናዎች ጀርባ የተደበቀ በቀላሉ የማይገኝ ግን ማወቅ የምንፈልገው መረጃ ነው። ይህ ዘገባ በሚዘጋጅበት ሰዓት ወደ ኢራን የሚወስዱ የአየር የየብስና የባህር መስመሮች ለሲቪል ተጓዦች ዝግ ናቸው። ከጦርነቱ በፊት ተከስቶ በነበረው ህዝባዊ ተቃውሞ ምክንያት ደግሞ በኢራን ኢንተርኔት ተቋርጧል። ተቃውሞ ጋብ ብሎ ኢንተርኔት ከመመለሱ በፊት ጦርነቱ ተጀመረ። ይህም በአካል መሄድም ከሩቅ ማጣራትም እንዳይቻል ከጦርነት ዜናዎች ውጪ ስለ ኢራን ምንም እንዳናውቅ አድርጎናል። በዚህ መሃል ነው እንግዲህ በተዘጉ በሮች በኩል ስንጥቅ እየፈለግን የኢራናውያን የዕለት ተዕለት ሕይወት ምን እንደሚመስል አጮልቀልና እየተነሳ ነው። ዝግጅታችንን በማሳሰቢያ ነው የምንጀምረው። ይህ ከዚህ ቀደም ከምንሰጣችሁ መረጃዎች ሁሉ ልዩ ነው። በጦርነት መሃል ስለሚገኙ ህዝቦች ነው የምናወራው። የቻልነውን ያህል ምን መች እንደተከሰተና የመረጃ ምንጮቻችን እነማን እንደሆኑ ለማሳወቅ እንሞክራለን። በኢራን ኢንተርኔት ተዘግቷል። ያም ሆኖ በኢንተርኔት በኩል መረጃ ይሾልካል። እንዴት እንመለስበታለን? ከዚያ በፊት ግን የዓይን እማኞችን መረጃ እንሰማለን። ጦርነቱ ከተጀመረ በኋላ ኢራን ለምዕራባውያን ጋዜጠኞች የመግቢያ ቪዛ ሰጥታቸው ነበር። ልዩ ፈቃድ አገኝተው ኢራን ገብተው ከወጡ የምዕራባውያን ጋዜጠኞች መካከል የሲኤንኤኑ የበርሊን ዘጋቢ ፍሬድሪክ ፕሌገን አንዱ ነው። ፕሌገን ለ2 ሳምንታት በኢራን በነበረው ቆይታ አየሁት ያለውን ይናገራል። ይህ የፕሌገን መረጃ በግሉ ኢንተርቪው ሲደረግ የሰጠው እንጂ ለሲኤንኤን የሰራው ዘገባ አለመሆኑን ማስታወስ ግድ ይላል። I've been in a lot of other war zones, and this is different in the fact that you don't really feel that you're safe anywhere simply because of the size of the munitions that are dropped there. Like, for instance, we have a hotel that's sort of in the northern part of Tehran. ሁኔታው አስፈሪ ነው። በተለያዩ የጦር ግንባሮች ተገኝቻለሁ። ይሄኛው ግን የተለየ ነው። በሰሜናዊ የቴህራን ክፍል በሚገኝ ሆቴል ውስጥ ነበር ያረፍነው። ከተማዋ ላይ የአየር ጥቃቶች ሲፈጸሙ የሆቴላችን ግድግዳና የመስኮት መስታወቶች ይንቀጠቀጡ ነበር። ከቦምብ ጥቃት መሸሸጊያ ዋሻም ሆነ የአደጋ ጊዜ ማስጠንቀቂያ ደወል ስለሌለ ጥቃቶቹ ድንገት ነው የሚከሰቱት። በየቀኑ ቢያንስ እስከ 7 ጥቃቶች ይፈጸማሉ። እኔ በነበርኩበት ሰዓት ጥቃቱ ከፍተኛ ደረጃ ደርሶ ነበር። ከሚወድቁ ቦምቦች ግዝፈት የተነሳ የትም ብትሆኚ ደህንነት አይሰማሽም። There was one neighborhood that we went to where it appeared as though a police station or some sort of other security installation had been hit, but across the street a bakery had been destroyed, the baker had been killed, and we talked to shop owners around there. በአንድ የጸጥታ ተቋም ላይ የደረሰን ጥቃት ለመዘገብ በመኖሪያ ሰፈሮች አካባቢ ተገኝተን ነበር። ጥቃቱ መንገድ ተሻግሮ የሚገኝ ዳቦ ቤት ማውደሙን፣ የዳቦ ቤቱ ጋጋሪም መሞቱን ታዝበናል። በአካባቢው ያናገርናቸው የሱቅ ባለቤቶች መንገድ ላይ ወይም በስራ ቦታ ምን እንደሚገጥማቸው ስለማያውቁ በፍርሃት ውስጥ እንደሚገኙ ነግረውኛል። በወታደራዊ ኢላማዎች ላይ የሚጣሉ ቦምቦች በዜጎች ላይ ጉዳት ማድረሳቸውን ታዝቤያለሁ ሲል ያጠቃልላል። ዓለም ለሰማው መረጃው ጋዜጠኛውን አመስግነን፣ እኛ ግን ዓለም በማያውቃቸው
በፋርሲ ቋንቋ ለኢራናውያን ብቻ በሚሰራጩ በድብቅ ከዜጎች በሚገኙ መረጃዎች ላይ እናተኩራለን። በኢራን ኢንተርኔት ተቋርጧል ብለናቸዋል። ይህንን ለማረጋገጥ ከፍተኛ ተአማኒነት ያለውን የኔትብሎክስ ሪፖርት መመልከት ይቻላል። ይህ ግን ለዜጎች ነው። መንግስት ኢንተርኔት ይጠቀማል። ይህም ሀገራዊ ሽፋኑ 1% ላይ እንዲቀመጥ አድርጎታል። ይህንን 1% ኢንተርኔት ግን ዜጎች ዳታቸውን አብርተው መጠቀም አይችሉም። ስልካቸው ላይ በሚገኙ ቪፒኤኖችም አይሰራም። ውስብስብ ሂደቶችን ማለፍ የሚችሉ ወጣቶች መስመሩን ሰብረው መግባት ቢችሉም ይህንን አድርጎ መገኘት ግን በሕግ ያስጠይቃል። ያም ሆኖ ዝግም ወንጀልም በሆነው መስመር በኩል መረጃዎች ይሾልካሉ። ሌላው ከኢራን መረጃ የሚወጣበት ዘዴ ስታርሊንክ ነው። ስታርሊንክ በሳተላይት አማካኝነት የኢንተርኔት አገልግሎት የሚያቀርብ የዓለማችን ቱጃሩ ሰው የኢሎን መስክ ድርጅት ነው። አገልግሎቱን ለማግኘት የስታርሊንክ ተርሚናል ወይም አንቴና ያስፈልጋል። አንቴናዎቹን ማግኘት ግን ከባድ፣ ዋጋቸውም የማይቀመስ ነው። ኢራን ውስጥ አንዱ አንቴና በ$2000 ነው የሚሸጠው። ሆኖም ውድነቱ ግን ኢራናውያንን አንቴናውን ከመግዛት አላገዳቸውም። በትንሹ ከ50 እስከ 100 ሺህ የሚገመቱ የስታርሊንክ አንቴናዎች በድብቅ ወደ ኢራን ገብተው አገልግሎት በመስጠት ላይ ይገኛሉ። በቅርቡ ህዝባዊ ተቃውሞ ተቀስቅሶ ኢንተርኔት በተዘጋበት ወቅት ከኢራን የሚወጡ መረጃዎች በዋናነት በዚህኛው መስመር ነበር የሚተላለፉት። ጦርነቱ ሊጀመር ሰሞን ደግሞ አሜሪካ ከ6 እስከ 7 ሺህ የሚገመቱ የስታርሊንክ አንቴናዎችን በድብቅ ወደ ኢራን ማስገባቷ በዎል ስትሪት ጆርናል ሳይቀር ተዘግቧል። በእርግጥ ስታርሊንክ ኢራን ውስጥ አገልግሎት እየሰጠ እንደሚገኝ በኢራን መንግስትም የተረጋገጠ ነው። በቅርቡ ለዓለም አቀፉ የቴሌኮሙኒኬሽን ማህበር ባቀረበው ክስ ስታርሊንክ ህጋዊ ፈቃድ ሳያገኝ በኢራን ግዛት ውስጥ አገልግሎት መስጠት መጀመሩን፣ ይህም ዓለም አቀፍ ህግን እንደሚጻረር ገልጾ አቤቱታ አቅርቦ ነበር። ማህበሩም ድርጊቱ ህገወጥ መሆኑን የስታርሊንክ ፈቃድ የተመዘገበባቸው አሜሪካና ኖርዌይም ተግባሩን ሊያስቆሙ እንደሚገባ ትዕዛዝ ቢሰጥም ሰሚ አላገኘም። በዚህም የኢራን መንግስት የስታርሊንክን አንቴና ወደ ኢራን ማስገባት መሸጥም ሆነ ይዞ መገኘት ብሔራዊ ደህንነትን አደጋ ውስጥ በመጣል የሚያስከስስ እስከ 10 ዓመት ፍርድ የሚያሰጥ የሀገር ክህደት ወንጀል አድርጎታል። አዲስ የሬዲዮ ሞገድ ማፈኛ ዘዴዎችን በመጠቀምም የኢንተርኔቱን ፍጥነት ከ30 እስከ 80 ከመቶ እንዲቀንስ አድርጓል። ያም ሆኖ ኢራናውያን በድብቅ ያስገቧቸውን አንቴናዎች በጋራ እየተጠቀሙ መረጃ ያቀብሉበታል፣ ይቀበሉበታልም። ዋነኛው ተቀባያቸው ደግሞ ቫሂድ ይባላል። ቫሂድ በመላው ኢራን ዝነኛ የሆነ ከህዝብ የተላኩለትን መረጃዎች አጣርቶ በማቅረብ የሚታወቅ ግለሰብ ነው። ቫሂድ ጋዜጠኛ አይደለም። እንደ አውሮፓውያን አቆጣጠር ከ2009 ጀምሮ ግን ላለፉት 17 ዓመታት ለኢራናውያን ዋነኛው የመረጃ ምንጭ ሆኖ በማገልገል ላይ ይገኛል። በተለይም ብዙ የመረጃ ምንጮች በተዘጉበት በዚህ ሰዓት ዳያስፖራ ኢራናውያን ስለ ሀገራቸው ጉዳይ የሚሰሙት በቫሂድ በኩል ነው። ሀገር ቤት የሚገኙትም እንደ ዋነኛ የመረጃ ምንጭ ይጠቀሙበታል። እዚህ ላይ አንድ ምሳሌ እንስጣችሁ። ቀኑ እንደ አውሮፓውያን አቆጣጠር መጋቢት 21 2026 ነው። በሰሜን ምዕራብ ኢራን በኩርዲስታን በኩል በርካታ የእስራኤል የጦር ጀቶች ድንበር አቋርጠው ሲገቡ ታዩ። በዛው ፍጥነት ዜጎች መረጃውን ለቫሂድ አደረሱለት። የጦር ጀቶች አሁን አልፈዋል። መዳረሻቸው ቴህራን ከሆነች ምናልባትም ከ25 ደቂቃ በኋላ ይደርሱ ይሆናል ይላል መልእክቱ። ቫሂድም የጥንቃቄ መልእክቱን አስተላለፈ። ይህ ከሆነ ከ1 ሰዓት ተኩል በኋላ ቫሂድ ከቴህራን መልእክት ደረሰው። መልእክቱ በተባለው ሰዓት ቴህራን ውስጥ ከፍተኛ ጥቃት መፈጸሙን፣ ዜጎችም በማስጠንቀቂያው መጠቀማቸውን ይገልጻል። ስለ ቫሂድ ዝርዝር መረጃ መስጠታችን ብቸኛው የመረጃ ምንጫችን ስለሆነ አይደለም። ከባድ ቢሆንም ከኢራን መረጃ እንደሚገኝ እንድታውቁት እንጂ። መረጃ ከህዝብ ተቀብለው ከሚያሰራጩ ከቫሂድና መሰል በርካታ ምንጮቻችን መረዳት እንደሚቻለው የጦርነቱ ጫና ከፍተኛ ቢሆንም በኢራን የመንግስት መስሪያ ቤቶች፣ ባንኮች፣ የነዳጅ ማደያዎች፣ ሱቆችና የንግድ ተቋማት በራቸውን ከፍተው ዜጎችን ያገለግላሉ። ጥቃት በበረታባቸው አካባቢዎች ምሽት ላይ የእንቅስቃሴ ገደብ መኖሩን፣ በተለይም በዋና ከተማዋ ቴህራን ከወትሮ በተለየ ከፍተኛ ቁጥር ያላቸው የጸጥታ ኃይሎች እንደሚታዩ፣ ከዚህ በፊት ያልነበሩ የፍተሻ ጣቢያዎችን መቋቋማቸውን፣ የመብራት የውሃና የባንክ አገልግሎት በተደጋጋሚ እንደሚቆራረጥ፣ ዜጎች ከኤቲኤም በሚያወጡት የገንዘብ መጠን ላይ ገደብ መጣሉን መረጃዎች ያሳያሉ። በተለይም በነዳጅ ማጣሪያና ማከማቻ ዲፖዎች ላይ ተፈጽሞ የነበሩ ጥቃቶች አስፈሪ እንደነበሩና
በቴህራን ነዋሪዎች ላይም ከፍተኛ ስጋት ፈጥረው እንደነበር፣ ያም ሆኖ ግን በፍርሃት ውስጥም ቢሆን መደበኛ እንቅስቃሴ ግን እንዳልቆመ ምንጮች ይገልጻሉ። እዚህ ላይ አንድ ጥያቄ ማንሳት ይኖርብናል። በየቀኑ የምንሰማቸው ኢራን ውስጥ የሚፈጸሙ ጥቃቶች በብዛትም በግዝፈትም አስፈሪ ናቸው። ታዲያ በዚህ ሁሉ ጥቃት መሃል መደበኛ እንቅስቃሴ እንዴት ይቀጥላል ማለት ይኖርብናል። ብቸኛው ባይሆንም አንዱ ምክንያት ኢራን ሰፊ አገር መሆኗ ነው። 1.6 ሚሊዮን ስኩዌር ኪሎ ሜትር ስፋት አላት። ኢትዮጵያና ኬንያ አንድ ላይ ተደምረው እንደማለት ነው። ይህ ስፋቷ ታዲያ ጦርነቱ ከባድ ቢሆንም ሰፊ አካባቢ የሚሸፍን እንደመሆኑ የዜጎች እንቅስቃሴ በቀላሉ እንዳይቆም አድርጎታል። በእርግጥ ጦርነቱ የዜጎችን እንቅስቃሴ አያስቆም እንጂ በኑሮ ውድነት እንዲፈተኑ ማድረጉን መረጃዎች ያሳያሉ። ኢራን ከፍተኛ የነዳጅ ክምችት ያላት በተፈጥሮ ሀብት የታደለች ሀገር ብትሆንም ላለፉት 40 ዓመታት ግን በከፍተኛ ዓለም አቀፍ ማዕቀብ ስር ነው የቆየችው። ይህም የተከማቸ የኑሮ ውድነትን አስከትሎ በቅርቡ ህዝባዊ አመጽ እስከ መቀስቀስ ደርሶ ነበር። በጦርነቱ ምክንያት የሆርሙዝ መዘጋት ደግሞ ዓለምን በነዳጅ እጥረት የማሰቃየቱን ያህል ኢራን ውስጥ የመሰረታዊ ሸቀጦችን ዋጋ ንሮታል። ኢራን የምግብ እህል በተለይም ከፍተኛ መጠን ያለው የበስመቲ ሩዝ ከህንድ፣ ስንዴ ከሩሲያ ታስገባለች። ለዜጎች ምግብነት ባይሆንም ለዶሮ እርባታ የምትጠቀማቸውን የበቆሎና የአኩሪ አተር ምርቶችም ኢምፖርት ታደርጋለች። ለድፍድፍ ነዳጅ ማጣሪያ፣ ለዩሪያ ማዳበሪያ መስሪያ፣ ለመኪና መለዋወጫና ለከባድ ኢንዱስትሪዎች ግብዓትነት ከቻይናና ከአውሮፓ ጥሬ ዕቃዎችንም ታስገባለች። ከፈረንጆቹ መጋቢት 2026 ጀምሮ ግን እነዚህ ሁሉ አቅርቦቶች ተቋርጠዋል። ከአውሮፓ የምታስገባቸው መድኃኒቶችም በዱባይ ወደብ እንደቆሙ ነው። በሀገር ቤት የሪያል የመግዛት አቅም ተዳክሟል። ይህ ቀድሞም የነበረ ቢሆንም ከጦርነቱ በኋላ አንድ የአሜሪካ ዶላር እስከ 1.5 ሚሊዮን የኢራን ሪያል እስከ መመንዘር መድረሱን መረጃዎች ያሳያሉ። ይህ በዜጎች የዕለት ተዕለት ሕይወት ላይ ከፍተኛ ተጽዕኖ አለውና ግልጽ እናድርግላችሁ። ሲጀመር የኢራን የመገበያያ ገንዘብ ነገር እንኳን ከውጪ ለሚሰሙት በቅርበት ለሚያውቁትም ግራ እንዳጋባ ነው። የኢራን ይፋዊ የመገበያያ ገንዘብ ሪያል ይባላል። ሆኖም ኢራን ውስጥ ግብይት የሚፈጸመው ግን በቶማን ነው። ቶማን ደግሞ ማን ነው አሉን? ቶማን በ13ኛው ክፍለ ዘመን ኢራን በሞንጎሎች ቁጥጥር ስር ከነበረችበት ጊዜ ጀምሮ ለ700 ዓመታት አገልግሎት ላይ የቆየ የመገበያያ ገንዘባቸው ነው። ቃሉ ሞንጎልኛ ሲሆን ቱመን ወይም 10,000 የሚል ትርጉም አለው። ይህ የመገበያያ ገንዘብ ታዲያ እንደ አውሮፓውያን አቆጣጠር በ1932 በሪያል ተቀየረ። ኢራናውያን ግን ለአዲሱ የሪያል ኖት የቶማን ዋጋ ወጡለት። በዚህም ከሪያል ኖቶች ላይ 1 ዜሮ እየቀነሱ የቶማንን ዋጋ ማስላት ጀመሩ። የምትመለከቱት ኖት ለምሳሌ 500,000 ሪያል ነው። ኢራናውያን ግን አንዱን ዜሮ ቀንሰው 50,000 ቶማን ይሉታል። ይህ ከገባዎት የ5 ሚሊዮኑን ሪያል እናሳዩት። ቁጥሩ የተጻፈበትን ቀለም ልብ ብሎ ይመልከቱት። 500 በደማቁ የተቀሩት ዜሮዎች በደብዛዛው ነው የተጻፉት። ከስርም 500 የሚል ለብቻው የተቀመጠ ቁጥር አለው። ይሄኛው አዲስ የመገበያያ ገንዘብ ነው። ግር እንዳይሰኙ ሪያል በዋጋ ግሽበት ምክንያት የመግዛት አቅሙን አጥቷል ብለናቸዋል። በዚያ ላይ ዜጎች ከሪያል ይልቅ ቶማንን ይመርጡታል። በዚህ ምክንያት መንግስት በ2025 በዜጎች የማይወደደውን የመግዛት አቅም የሌለውን ሪያል ወደ ቶማን ቀየረ። ሆኖም ዜጎች ከምንዛሬው ጋር እስኪላመዱ በሚል ግን አዲሱን ዋጋ በደማቁ ነባሩን ግን በደብዛዛው እየጻፈ ማተም ጀመረ። ይህንን እዚህ ላይ ያነሳነው የሀገሪቱ የዋጋ ግሽበት የገንዘብ ኖት እስከ ማስቀየር የደረሰ ነባር ችግር መሆኑን ለማሳየት ነው። ጦርነቱ ከተጀመረ በኋላ ደግሞ የሪያል የመግዛት አቅም ይበልጥ እየወደቀ መምጣቱን የሚያሳይ አንድ ምሳሌ እንጥቀስላችሁ። 2026 ከገባ በኋላ በአንድ ወር ልዩነት ውስጥ ብቻ መንግስት 2 ባለከፍተኛ መጠን የገንዘብ ኖቶችን አትሟል። እስከ የካቲት 2026 ድረስ ትልቁ የሪያል ኖት ባለ 2 ሚሊዮን ነበር። የካቲት ወር ላይ ቀደም ሲል ያሳየናችሁ ባለ 5 ሚሊዮን ሪያል ታተመ። መጋቢት 21 2026 ደግሞ አዲስ ባለ 10 ሚሊዮን የሪያል ኖት ተዋወቀ። የሪያል ዋጋ እያጣ መሄድ ያሳሰባቸው ኢራናውያን ሪያልን ወደ ባህሪ አዛዲና ወደ ቴዘር እየቀየሩ መያዝ ከጀመሩ ሰነባብተዋል። ባህሪ አዛዲ የኢራን ማዕከላዊ ባንክ የሚያሳትመው እውነተኛ ዋጋ ያለው ባለ 22 ካራት 8 ግራም የሚመዝን የወርቅ ሳንቲም ነው። ሳንቲሙን ኢራናውያን ለግብይት ሳይሆን ለቁጠባ ሲጠቀሙበት ኖረዋል።
ዋጋው የሚዋዥቅ ቢሆንም የወርቅ ዋጋ በጨመረ ቁጥር አብሮ የሚጨምር የማያከስር እውነተኛ ሀብት ነው። ቴዘር ደግሞ ከአሜሪካ ዶላር ጋር እኩል ዋጋ ያለው ዓለም አቀፍ የክሪፕቶ ገንዘብ ነው። ይሄኛው እንደ ቢትኮይን ዋጋው የማይዋዥቅ ለግብይት የሚያገለግል ከጦርነቱ በፊትም ቢሆን በኢራን አገልግሎት ይሰጥ የነበረ መገበያያ ነው። በተለይም ጦርነቱ በተጀመረበት ዕለት የቴዘር ፍላጎት በአንድ ቀን ውስጥ በ50 ከመቶ ጨምሮ እንደነበር የድርጅቱ ሪፖርት ያሳያል። በዕለቱ ኢንተርኔት ዝግ በሆነባት ኢራን የስታርሊንክን ኢንተርኔት በመጠቀም ብቻ ዜጎች 10 ሚሊዮን የአሜሪካ ዶላር የሚያወጣ ቴዘር መግዛታቸው ተዘግቧል። ዜጎች ይህንን የሚያደርጉት በዋናነት የሪያልን የመግዛት አቅም መዳከም በመፍራት ነው። የሀገሪቱ ዋነኛው የመገበያያ ገንዘብ የመግዛት አቅም ማጣቱ ደግሞ የዋጋ ንረቱን የማይገመት የዜጎችንም ሕይወት ከባድ አድርጎታል። ዓለም አቀፍ የፋይናንስ መረጃዎችን የሚከታተሉ ከሆነ ደግሞ በሀገር ቤት የመግዛት አቅሙ ክፉኛ የተዳከመው ሪያል በጎረቤት ሀገር ፓኪስታን ግን ዋጋው እየጨመረ መምጣቱን ሰምተው ይሆናል። በቅርብ ሳምንታት ውስጥ የኢራን ሪያል ከፓኪስታኑ ሩፒ አንጻር በሳምንት ውስጥ ብቻ ዋጋው በ4 እጥፍ አድጓል። የዚህ ምክንያቱ ኢራን ከፍተኛ መጠን ያለው ነዳጅ ወደ ቻይና መላክ መጀመሯና የዓለም የነዳጅ ዋጋም በከፍተኛ መጠን መጨመሩ ነው። ያም ሆኖ በሀገር ውስጥ የሪያል የመግዛት አቅም ዝቅተኛ መሆኑ ወደ ሀገር ውስጥ የሚገቡ መሰረታዊ ሸቀጦች መቋረጣቸውና ቀደም ሲል የነበረው የዋጋ ንረት ተደምሮ ኢራናውያንን ከጦርነቱ እኩል የኑሮ ውድነቱ እየፈተናቸው ይገኛል። የዛሬ ልዩ ዝግጅታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።